ስለ ጾም ስለ ጸሎት በተያያዥ እና የመሳሰሉትን አንስተን የምንማረው በዋናነት ጾምን መነሻ እናደርጋለን። ለዛሬ እንደ መግቢያ የሚሆነን ስለ ጾም ምንነት እንማራለን። የያዝነውን አጥብቀን እንድንይዘው ጸጋ ክብር እንድናገኝበት ለማሳሰብ ነው። እንደገና ደግሞ ወቅቱንም ላነበበ ላስተዋለ ሌሎች ርዕሰ ጉዳዮችን አንስቶ ለመወያየት የሚመች ወቅት አይደለም። እንደ እውነቱ ለመናገር ዛሬ የተቀናጡ መልእክቶችና ትምህርቶችን ማስተላለፍ አይቻልም። አብልጦ መጾም አብልጦ መጸለይ እንደሚገባ የምናሳስብበት ወቅትና ጊዜ ከመሆኑ የተነሳ ይህንኑ አጽንዖት ሰጥቶ መነጋገር የበለጠ የተሻለ ስለሆነ ነው ይሄን ርዕስ የምናደርገው እና ስለዚህ ጾምና ጸሎት ይሆናል አጠቃላይ ርዕሳችን። ስለ ጾም ስለ ጸሎት ከዚህ ቀደም ብዙ ስንማር ቆይተናል። መንፈሳዊ ስራ ምግባርና ሕይወት ነውና ነገም እንማራለን። ከዚህም በኋላ ስንማረው እንኖራለን። የሕይወት ተግባራት አንዱ ልዩ የሚያደርጋቸው ነገር መደጋገማቸው ነው። በቤተ ክርስቲያን ዝማሬው፣ ምስጋናው፣ ጸሎቱ፣ ቅዳሴው ትላንት ተብሏል አይባልም ማለት ነው። ጠዋት ብየዋለሁ፣ ማታ ብየዋለሁ፣ ደግሜዋለሁ፣ ጸሎት አድርሻለሁ አይባልም ማለት ነው። ስለዚህ ይሄ መቼም በስጋዊ ሕይወት ቀደም ሲል በልቻለሁ እንደማይባል ማለት ነው። ትላንት ከትላንት ወዲያ ተኝቻለሁ አልተኛም ይባላል። ታጥቤያለሁ አልታጠብም አልናጻም፣ አርፌያለሁ ከእንግዲህ ወዲህ ረፍት አያስፈልገኝም አይባልም ማለት ነው። በሕይወታችን አሁንም መልሰን መላልሰን እንደክማለን። አሁንም ረፍት ያስፈልገናል። በየጊዜው ሰውነታችን የሚታደሰው የሚያስፈልገውን በማግኘቱ ነው። በስጋ ሕይወት ጤነኛ ሆነን መኖር የምንችለው ተኝተን ስንነሳ፣ ሲርበን በበላን፣ ሲጠማን በጠጣን ጊዜ ለሰውነታችን የሚያስፈልገውን ቆሞ ለመሄድ ለመኖር የሚያስፈልገውን መግቦቱን ሳናስታጉልበት ስናደርገው ነው። በመንፈሳዊ ሕይወትም እንደዚህ ነው ክርስቲያኖች። ስለዚህ ጸሎት፣ ጾም ይህንና ይህን የመሳሰሉ መንፈሳዊ ምግባራት ትላንት ሰጥቻለሁ አልሰጥም አልመጸውትም አይባልም። ምጽዋት ሲመጸውቱ መኖር፣ ስጦታ ሲሰጡ መኖር፣ ስግደትን ሲሰግዱ መኖር፣ ጸሎትን ሲጸልዩ፣ ጾምን ሲጾሙ መኖር ያስፈልጋል። ስለዚህ አንዱ በሕይወት በመንፈሳዊ ሕይወት የምናከናውናቸው ተግባራት ለየት የሚያደርጋቸው አንድ ጊዜ ፈጽሜያቸዋለሁ ደግሜ አልፈጽምም የማይባሉ መሆናቸው እና ስለዚህ የሚቆርበው እየቆረበ መኖር፣ በንስሐ ያለው በንስሐ ጸንቶ መኖር፣ በንስሐ ሕይወት በምክረ ካህን በፈቃደ ካህን ጸንቶ መኖር ያስፈልገዋል። አንዱ ይሄ ነው። ከትምህርታችን በፊት እንደ መቅደም የምናደርገው የትምህርቱ መደጋገም ከዚህ ቀደም የሰማሁት የማውቀው ነው በሚል ቸልታ እንዳይኖረን እንዳንሰልፍበት ነው። ሁለተኛው አንድን ነገር አውቀዋለሁ በሚልም ቸል ማለት አይገባም። ይሄ ለአድማጭ ነው፣ ለሰሚ ነው። ስለማውቀው ብሎ ላለመስማት በርን ልቡናን መዝጋት አይገባም ማለት ነው። ለሚያስተምር ለሚመክርም ደግሞ ያውቁታል ከዚህ ቀደምም ተናግሬዋለሁ በሚል ደግሞ መነገር ያለበትን መንፈሳዊ ነገር ከመናገር መቦዘን አይገባም። ይህን ሐዋርያው ቅዱስ ጴጥሮስ በሚገባ ገልጾታል። ስለ እነዚህ ነገሮች ምንም እንኳ ብታውቁ ይላል። መንፈሳዊ ምግባራትን ዘርዝሮ ከጠቀሰ በኋላ ስለ እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነትም ምንም ብትጸኑ የምታውቁትም ቢሆን እየፈጸማችሁት በዚያም ጸንታችሁ ያላችሁ ቢሆን ይህንን ነገር ከማሳሰብ ቸል ማለት እንደሚገባ አልቆጠርኩትም ይላል። ስለዚህ ብታውቁትም በሱም ብትጸኑ መልሼ ምን አደርጋለሁ ማለት እነግራችኋለሁ ማለት ነው። ይሄ ደጋግሞ ስለ መንገር የተጠቀሰ ኃይለ ቃል ስለሆነ በእውነቱ ማንበብም የሚገባ ነው። ሐዋርያው ቅዱስ ጴጥሮስ
የተናገረው ኃይለ ቃል ነው አሁን ያነበብኩላችሁ። ምን ይላል? እንዲህ ይላል ስለ እነዚህ ነገሮች ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ስለ እነዚህ ነገሮች ምንም ብታውቁ ታውቃላችሁ ብሎ ተስፋ ያደርግባቸዋል ማለት ነው አይደለም? አነጋገሩ ምንም እንኳን ብታውቁ የምነግራችሁ አታውቁም ብዬ አይደለም ማለት ነው። አያችሁ? ስለዚህ ስለ እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነት ምንም ብትጸኑ፣ አታውቁም ብዬ አይደለም፣ እየሰራችሁትም አይደለም ብዬ አይደለም፣ እየፈጸማችሁት ነው፣ ጸንታችሁበታል፣ ደግሞም ታውቁታላችሁ። ነገር ግን አለና ኃላፊነቱ ሲወጣ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም፣ ታውቁታላችሁ፣ እያደረጋችሁት ነው ብዬ ግን ቸል አልልም ማለት። ስለዚህ ሁልጊዜ ይህንን ምን አደርጋለሁ ማለት ነው። እንግዲህ ለካህን ለሰባኪ ከዚህ ሌላ ምን ሙያ አለው? ምን ስራ አለው ማለት ነው። ሁልጊዜ ማሳሰብ ነው። ሁልጊዜ ንስሐ ግቡ። ሁልጊዜ ወደ ስጋው ወደ ደሙ ወደ ቁርባን ወደ አዲስ ኪዳን መስዋዕት ቅረቡ፣ ስጋው ደሙ ተቀበሉ፣ ጾሙ፣ ጸልዩ ነው እንጂ ሌላ ምን መልእክት አለን ማለት ነው። ከኃጢአት ተለይታችሁ ንስሐ ግቡ፣ መንፈሳዊ ስራ የሰራችሁ ጽኑ ከሚል የተለየ ሌላ መልእክት የለምና፣ ስለዚህ እነዚህኑ ደጋግመን እናሳስባለን። ሌላው ደግሞ ደጋግሞ አንድን ነገር ስለ ማስተማር እና ያውቁታል ብሎ ወይም ተናግሬያለሁ ብሎ ቸል ማለት እንደማይገባ ሐዋርያው ቅዱስ ጳውሎስም በተመሳሳይ ሁኔታ እንደ ሊቀ ሐዋርያት እንደ ቅዱስ ጴጥሮስ ተናግሯል። ምን ይላል? በመጨረሻው ዘመን ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ አለ። ስለ መናፍቃን ስለ ከሃዲያን ነግሬያቸዋለሁ፣ ስለ መስቀል ጠላቶች ነግሬያቸዋለሁ። አያችሁ፣ በመጨረሻው ዘመን እንደውም ትንቢት አድርጎ ነው እኮ የሚናገረው፣ መጪውን ጊዜ አውቆ ማለት ነው። በመጨረሻው ጊዜ ወራት ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና አለና ስለ እነዚህ ሰዎች ብዙ ጊዜ አልኳችሁ፣ ብዙ ጊዜ ነግሬያችኋለሁ፣ ብዙ ብያችኋለሁ፣ ብዙ ጊዜ አልኳችሁ ይልና አሁን ደግሞ እያለቀስኩ እላችኋለሁ ይላል። አያችሁ፣ ብዙ ጊዜ ነግሬያችኋለሁ ብዬ አልተውም። አሁን ደግሞ እንደውም አጽንቼ እንደውም መልሼ እያለቀስኩ እያዘንኩ እንዴት ከእንባ ጋር እንዴት እንደነገረን ብላችሁ ማስታወሻ አድርጋችሁ ከእንባ ጋር በልቡናችሁ እንዲቀር ማለት ነው። እያለቀስኩ ነው የምነግራችሁ አለ ማለት ነው። ይሄ ሁሉ የሚያስረዳን ምንድን ነው? ደጋግሞ ማስተማር፣ ማሳሰብ፣ ማስጠንቀቅ የሚገባ እንደሆነ ለማሳየት ነው። ስለዚህ ማናችንም ቢሆን በቤተሰብም ስለ ልጆችም ቢሆን ያውቀዋል፣ እያወቀ ነው የሚያጠፋው፣ አውቃ ነው የምታጠፋው፣ ተነጋግረናል ከዚህ ቀደም ስንት ጊዜ እየተባለ ችላ ማለት ተገቢ አይደለም ማለት ነው። ሁልጊዜ መንገር እና ሰው ሲያጠፋ ካልወዘነ ካልታከተ በጎውን ምክር የሚመክር ሰው መታከት አለበት ወይ? እና ደጋግሞ መንገር ነው። ምን ለውጥ ያመጣል ልንል እንችላለን። ደጋግሞ መንገር፣ አንዴ ሲነግሮት ካልሰማ ለጠቢብ ሰው አንድ ቃል ይበቃል ይላል አይደል መጽሐፍ። እና ደጋግሞ መንገር ጠላት ማፍራት ነው እንጂ ጸብ ነው እንጂ ምን ያመጣል ልንል እንችላለን። እኛ ሳንታክት ከጸሎት ጋር ደጋግመን ከነገርን እግዚአብሔር ስራውን ይሰራል። አንድ ቀን ተደጋግሞ ሲነገረው ሲዘለፍ ሲገሰጽ ያልሰማ ሰው ድንገት ይሰበራል ይላል ጠቢቡ ሰለሞን። ብዙ ጊዜ ሲነገራት ያልሰማች ብዙ ጊዜ ሲነገረው ያልሰማ አንገቱን ያደነደነ ማለት ነው፣ ድንገት ይሰበራል። ስለዚህ ዕለተ ኃይል አይታወቅም ማለት ነው። እግዚአብሔር ስራ የሚሰራበት እና ሰውን የሚለውጥበት ስለማይታወቅ ማለት ነው። እኛ ብለን ያ ሰው ለመመለስ ጥቂት ሲቀረው ተስፋ ብንቆርጥ ዕለቱን አዘለለው ማለት ነው እንደውም። ስለዚህ ሳይታክቱ መንገር ያስፈልጋል። እንግዲህ ይህን ያህል ካልን ይሄ ራሱ ቁም ነገር ነው። እስካሁን የተነጋገርነው ራሱ በአስተሳሰባችን በአመለካከታችን ላይ ለውጥ የሚያመጣ
የሚመክር ከመምከር እንዳይወዝን፣ የሚማርም ከመማር እንዳይወዝን እና ደጋግሞ ስለማስተማር ጌታችንም አስተምሮናል በእውነት እና ብዙ ከነሱም ጋራ ይላል ከሰማርያ ሰዎች ጋራ እንዲያስተምራቸው ማለዱት፣ ለመኑት ይላል። ከእነሱ ጋር 2 ቀን ያህል ቆየ። ከዚያ ተነስቶ ሄደ። መንገድ እያለፈ ነበር። የሰማርያ ሰዎችን በሳምራዊቷ ሴት አማካኝነት እሷ ጠርታቸው ስትመጣ እሱ አስተማራቸው። መንገድ ሲያልፍ ደግሞት ከውሃ ጉድጓድ አጠገብ ተቀመጠ አይደል የሚለው። የዚያን ጊዜ ከሳምራዊቷ ሴት ጋር ተነጋገር። እሷ ደግሞ ወገኖቿን ሁሉ ጠርታ መጣች። እሱ አስተማራቸው፣ እነሱም አመኑበት። ደጋግሞ እንዲያስተምራቸው ከእነሱ ጋር እንዲቆይ ለመኑት፣ ማለዱት ይላል። 2 ቀን አስተማራቸው። መንገደኛ 2 ቀን አንድ ቦታ ይቆያል? ደጋግማቸው አስተምሩ ሲል 2 ቀን እነሱ ጋር ቆየ ይላል ትርጓሜያችን። መልሳችሁ መላልሳችሁ አስተምሩ ማለቱ ነው። ከ2 ቀን በኋላ ደግሞ ተነስቶ ሄደ። በጣም ብዙ ቀንም ደግሞ አልቆየም። ለምንድን ነው ያልቆየው ይልና ደግሞ እንደገና በትርጓሜ እኒህ ሰዎች አስተምረን እያሉ እየለመኑት ነው እና ከ2 ቀን በላይ ያልቆየው ሰዎች ደግሞ በፍቅር ሳስተው ሲይዙን ሲንከባከቡን እና አስተምሩን ሲሉን ደግሞ ተመቸን፣ ለእኛም ተመችቶናል፣ ሰሚማ ካገኘን ብለን ደግሞ ብዙ የምንሰጠው አገልግሎት እያለ ወዲህ ወዲያ ማለት እያለብን ከአንድ ቦታ መቆየት የለብንም ብሎ ለሚያገለግሉ ሰዎች ምሳሌ ለመተው ሐዋርያት ዞሮ ማስተማር አለባቸው፣ ዓለምን ማድረስ አለባቸው። ተመልከቱ፣ ተመቸን ተብሎም አንድ ቦታ መቀመጥ የለም፣ አገልግሎቱ መዳረስ አለበት ይላል። አያችሁ እና ደጋግሞ ስለማስተማር ግን ትርጓሜው መልሳችሁ መላልሳችሁ አስተምሩ ሲል 2 ቀን ከነሱ ጋር ቆየ ይላል። እና ይሄ ብቻ አይደለም። በእውነቱ በወንጌል ብዙ ከማስተማሩ የተነሳ ሐዋርያው ቅዱስ ጳውሎስ የዕብራውያን ሰዎችን ብዙ ከመማራችሁ የተነሳ መምህራን መሆን ይጠበቅባችሁ ነበር ይላል። እናንተ ግን ብዙ ተምራችሁ የተማራችሁትን ያህል ሳታውቁ ገና እንደ ሕፃን ልጅ አዲሱን ቀላሉን የመጀመሪያውን ትምህርት ትሻላችሁ መምህራን መሆን ሲገባችሁ ብሎ ደግሞ ደጋግሞ ማስተማሩን እንዲህ አድርጎ ጠቅሶ ተናግሯል ቅዱስ ጳውሎስ። ይህን የመሰለ እጅግ በጣም ብዙ አለ። አሁን እኛ ትምህርታችን ርዕሳችን ምንድን ነው ብለናል? ጾም ነው። ስለዚህ ጾምን ከመተንተን ስለ ጾም ምንነት ከመተንተን እንጀምራለን። ሁላችን እንደምናውቀው መጾም ማለት መታቀብ መከልከል ማለት ነው። ጾመ ማለት ተከለከለ ማለት ነው፣ ታቀበ ማለት ነው። እና ስለዚህ ጾም መታቀብ መከልከል ማለት ነው። በዋናነት በመንፈሳዊው ትርጉሙ በሚታይ በሚጨበጠው መልኩ ማለት ነው ከሚበላ ከሚጠጣ ነገር መታቀብ መከልከል። በፍትሕ መንፈሳዊ ላይ የጾም አንቀጽ አለ። በእንተ ጾም የሚል ማለት በፍትሐ ነገሥት ማለት ይሄ የሥርዓት መጽሐፋችን ነው እና ብዙ መንፈሳዊ ስራዎችና ጉዳዮችና ቀኖናዎች አሉበት ፍትሕ መንፈሳዊ። ስለዚህ በእንተ ጾም ብሎ ስለ ጾም ብሎ ራሱ ምዕራፍ ከፍቶ ማለት አንቀጽ ከፍቶ ስለ ጾም ያስተምራል። ስለዚህ ጾምን ሲተነጽን ጾምማ በታወቀ በተለየ ዕለት ጊዜ ሰዓት ከእህል ከውሃ መከልከል ናት። ሰው ከሚበላ ከሚጠጣ መታቀቡ ነው ጾም የሚባል እና ይተረጉምልናል ማለት ነው። ስለዚህ ጾም ምንድን ነው? ከሚበላ ከሚጠጣ መታቀብ። ከዛ ይሄ ደግሞ ይረቃል ማለት ይብራራል። አሁን ከሚበላ ከሚጠጣ መከልከል ነው ጾም አይደለም። ከዛ በኋላ ደግሞ መምህራነ ቤተ ክርስቲያን ሊቃውንት በደንብ አብራርተውታል። ጾምን አስፋፍተው ከተረጎሙት መካከል አንዱ ቅዱስ ያሬድ ነው። ይጹም አይን ይላል። አይን ይጹም እና ይጹም ልሳን፣ ልሳን አንደበትም ምን ያድርግ ይላል ይጹም። እዝነኒ ይጹም እምሰሚዐ ሕጹም በተፋቅሮ፣ ጆሮ ደግሞ በፍቅር ሆኖ ክፉ ከመስማት ምን ይበል ይላል ይከልከል ይላል። ልብ በሉ። አሁን በደንብ ሀተታውን ማየት ነው። ሰው ከእህል ከውሃ ሲከለከል በሆድ ላይ ማዕቀብ አደረገ ማለት ነው።
ለምን ይመስላችኋል የሚበላ የሚጠጣ በጾም ወራት የተከለከለው? የመጀመሪያው ነገር ሆድን ከመብል ከመጠጥ ማቀብ። ሆድ ማዕከል ነው። ከራስ ፀጉር እስከ እግር ጥፍር ድረስ ኃይለ ሥጋ የሚገኘው በበሉት በጠጡት ነውና ያን ሁሉ ግን የሚያሰራጭ በሆድ ወደ ሆድ የገባ ነው አይደለም። ሆድ ማዕከል ነው ማለት ነው። ማዕከሉን ይዞ ሆድን መብል መጠጥ ከነሱት ሌላው ሁሉ እኮ አብሮ ጾሟል። ሆድ ብቻ ነው የሚጾመው ሰው በጾሙ ማለት ሳይበላ ሲቀር ማለት ነው። አንደበትም ይጾማል። ተመልከቱ። እና መጉረሱ መንከሱ ሁሉ ይቀራል ማለት ነው። ማላመጡ ይቀራል። እያንዳንዱ ሕዋስ ስራው ይቀርበታል ማለት ነው። ከዚያ በኋላ በመብል በመጠጥ ሁሉም ሕዋስ ኃይለ ሥጋው እንዲደክም ይሆናል ማለት ነው። እና በዚህ ሰውነትን ለማድከም በሚል ብቻ እንዳንተረጉመው ጾምን ማለት ነው። የጾም ዓላማ ያ ብቻ አይደለም። ሰውነት የሚሻው ነው መብል መጠጥ ማለት ነው። ስለዚህ ከምንሻው ነገር በመከልከል እግዚአብሔርን ማክበራችን ነው። በአጭር አነጋገር ከፈቃዳችን የሰው ፈቃዱ ምንድን ነው? መብላት መጠጣት አይደለም። ከፈቃዳችን ለእግዚአብሔር እየሰዋን ነው ማለት ነው። መብላት እንወዳለን፣ ስለ እግዚአብሔር አንበላም። መጠጣት እንወዳለን፣ ስለ እግዚአብሔር ብለን ግን ለተወሰነ ጊዜ አንጠጣን። ስለዚህ ምን እያደረግን ነው? ለእግዚአብሔር ያለንን ፍቅር፣ ለፈጣሪ ያለንን መገዛት እያሳየን ከምንሻው ነገር ለእግዚአብሔር በመክፈል መስዋዕት እያቀረብን ነው። ሰው ለራሱ ደስ የሚለውን ነገር በገንዘቡ ልጠቀም ከማለት ይልቅ ሲሰጥ አይደለም እንዴ? መስዋዕት ማቅረብ ይህ አይደለም ነው። ነቢየ እግዚአብሔር ዳዊት ዘእምፈቃዴ እሰውለከ ከፈቃዴ እሰዋልሃለሁ ይላል። ተመልከቱ። ዘእምፈቃዴ እሰውለከ ማለት ከፈቃዴ እሰዋልሃለሁ፣ ከምወደውን ነገር ስላንተ በመተው ማለት ነው። ይህንንስ አልበላም ይህንንስ አልጠጣም ብዬ ስለ አንተ ስለመውደድ ተመልከቱ፣ የምበላው መጠጣው እተዋለሁ። ይሄ ቀላል አነጋገር አይደለም። ስለዚህ የጾም ዓላማ ስንጾም እኔ እንኳን ብዙም አይርበኝ እኔ እንኳን ብዙም አይደክመኝ ብንል እንኳን ቅሎ መጾም ግን ያስፈልጋል። ቢያንስ አምሮታችንን ምን አድርገነዋል ማለት ከልክለነዋል። እየሻትን እየፈለግን ስንተወው ስለማን ብለን ነው የተውነው? ስለ እግዚአብሔር ብለን ነው የተውነው። እንደገና ደግሞ የጾምን ምንነት መተንተን በህሊና የሚመጣን ፈተና ውጊያ ለመመከት መልስ እናገኛለን። ክርስቲያኖች ለምሳሌ ጾም የምንጾመው ኃይለን ስጋን ለማድከም ሰውነትን ስጋን ለነፍስ ለማስገዛት ለእግዚአብሔር ለመገዛት ነው። ከክፉ ፍትወት ለመጠበቅ ራስን ለማሸነፍ ነው እየተባለ ትምህርት ይሰጠናል። ይህን ትምህርት ወስደን በምንጾምበት ወራት ጊዜ የበለጠ ፈተና ቢያየልብን ሰው ከሚማረው ከሚሰማው የበለጠ በሕይወቱ የሚያጋጥመውን ያምናል አያምንም? ያምናል አይደለም እንዴ? ሐቁ እኮ ይሄ ነው። ከምንሰማው ስትጾም ሰውነትህ ይደክማል። ሰውነትህ ከደከመ ለኃጢአት አትሸነፍም እየተባልን ስንማር ይህንን ሰማና እንደ ሐቁ ከሆነ ከስጋችን ኃይል በላይ ደግሞ የሰይጣን ፈተና ስላለ እውነታውን ትምህርቱን ሊከልስብን በጾም ወራት ሰይጣን አብልጦ ሊዋጋን ይችላል። እንዴ እየጾምኩ ነው ስትጾሙ ራሳችሁን ትገዛላችሁ የሚባለው ውሸት ነው ማለት ነው። ያሰኛል አያሰኝም? በራሳችን ስንፈተን እና እንዲህ አርጎ መንፈሳዊውን ትምህርት ሰይጣን እየተዋጋ ሊከልስብን ስተት ነው ውሸት ነው ሊያሰኝ ይሞክራል ማለት ነው። ስለዚህ አሁን በትምህርታችን የምንጾመው ኃይለ ስጋን ለማድከም ብቻ አይደለም። ያደክማል አያደክምም? ያደክማል፣ ግን ለዚያ ብቻ አይደለም። ተመልከቱ፣ ኃይለ ስጋ ደግሞ ባናገኝም በእኛ ዘንድ ማለት ነው ከፈቃዳችን ለእግዚአብሔር መስዋዕት ማቅረብ ስለሆነም ጭምር መጾም አለብን። የመጀመሪያው ነጥብ መታዘዝ ነው። እግዚአብሔር አዟል፣
እኛም እንደምናስበው ቢሆንም ባይሆንም እግዚአብሔር ስላዘዘ መጾም አለብኝ ብሎ መጾም ያስፈልጋል ማለት ተመልከቱ። እና እንዲህ አድርጎ ቁም ነገሩን መረዳት ያስፈልጋል። እውነት ነው፣ በጾም ኃይለ ሥጋ ይደክማል። ይሁን እንጂ ከዚያ በላይ ደግሞ ሰይጣን ስለሚፈትን ያልበሉ ያልጠጡ ሰዎችን ይፈትናል። የሰይጣን ውጊያ መልኩን እየቀያየረ ስለሆነ ማለት ነው። ጾምን ለማቃለል ለመንቀፍ ሲል የሚጾሙ ሰዎችን በሌለ ጉልበትና ኃይላቸው ለኃጢአት እንዲሸነፉ ያደርጋቸዋል። እንደዚያ እያደረገ የበለጠ ፈተና እንዳያመጣና በህሊናችን እንዳይዋጋን እንዳያደክመን ጥንቃቄ ማድረግ ያስፈልጋል። ምንም ቢሆን ምን መጾም ትእዛዘ እግዚአብሔር ነው ብሎ መጾም ያስፈልጋል ማለት ነው። ስለዚህ በመጾም ኃይለ ሥጋ ይደክማል። በመጾማችን ከፈቃዳችን ለእግዚአብሔር ምን እናደርጋለን? እንሰዋለን። ደግሞ የጾመ ሰው ለራሴ ያለው ይተርፈዋል። ተመልከቱ ማለት ቁርስ የተወ ሰው ቁርስ፣ ምሳ፣ እራት የሚበላ ሰው ማለት ነው። ቁርሱን ከተወ ለምሳው ለአራቱ ላድርገው ካላለ በስተቀር ካልሰሰተ በስተቀር የተውኩትማ የወጣው እንደወጣ ይቆጠር ካለ ይተርፋል አይተርፍም? ይተርፋል። ስለዚህ ያን በጅቶ ያን መድቦ ደግሞ ለምጽዋት የሚያካፍለው ይኖረዋል ማለት ነው። ተርፎት ባይሰጥ እንኳን ከራሱ ቀንሶ ይሰጣል ማለት ነው። በሌላ አነጋገር እኔ እንኳን ከኔ ተርፎ ምሰጠው የለኝም ያለ ሰው ከራሱ ሲቀንስ ግን የሚሰጠው ይኖረዋል ማለት ነው። በሌላ አነጋገር ይሄ መታደል ነው፣ ለዚህ ጸጋና ክብር መብቃት። ሌላው አንድ ነጥብ መርሳት የለብንም። ምንድነው እሱ? ስንጾም እንደምናስበው በስጋችን ላይ ውጤት ባናይ ማለት ምን ማለት ነው? ይሄ ስጋችን ባይደክምልን አንድ የሚዋጋን የሚፈታተነን የሚታገለን ኃጢአት ቢኖርና ማለት ነው ያንን ግን ስጾም ይሻለኛል ብለን አስበን ስንጾም ባይሻለን ትምህርት መውሰድ አለብን። ምንድነው ትምህርቱ? ሰይጣን የሚፈታተነን ከሆነ እኛ እንጾም፣ እንጸልይ፣ እንስገድ ብቻ በማለት ድል ልንነሳው አንችልም። መራብ ብቻውን ኃይል አይሰጠንም። የእግዚአብሔር ረድኤት የመንፈስ ቅዱስ እገዛ ነው ሰይጣንን ድል እንድንነሳው የሚያደርገን። ስለዚህ ጾሞ ጸልዮ ሰይጣንን ድል ያደረገ ሰው ደግሞ ሳያስበው በመጾሜ በመጸለይ በመስገዴ ወደሚል ደግሞ ሌላ ኃጢአት ይተላለፋል እና ሌላውንም ሰው አትጾምም እንዲህ አንቺ አትጾምም እንዲህ እኮ የማይጾሙ ናቸው እንዲህ የሚሆኑ ወደ ማለት ደግሞ ይሄዳል። እንዲህ እንዳይል እየጾመ ውጤት ሳያመጣ ያየዋል። ለምንድን ነው? ሁልጊዜ የእግዚአብሔርን አጋዥነት ጥግ እንድናደርግ ነው። አያችሁ፣ እየጸለዩ እንኳን የሚፈተኑ አሉ፣ እየጾሙ የሚፈተኑ፣ እያገለገሉ የሚፈተኑ አሉ። ተመልከቱ፣ እኛ በምንሰራው ስራ ብቻውን ክፉ መንፈስን የሚዋጋንን የሚታገለንን ድል ነስተን ልናባርረው አንችልም። ለዚያ ነው በመጽሐፍ እንግዲህ የእግዚአብሔር አጋዥነት ቀላል እንዳይመስለን ረድኤተ እግዚአብሔርን አጋዥ በማድረግ በማለት አባቶቻችን ሲጽፉ ስመ እግዚአብሔርን ጠርተው ስመ ሥላሴን ጠርተው በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆታ አካላት በስም በግብር በአካል ሶስት ብል በህልውና በባህሪ በአገዛዝ በስልጣን ይህንና በመሳሰለው ሁሉ አንድ አምላክ ብዬ በማመን ይህንን እጀምራለሁ። ይጽፉም እንደሆነ መጽሐፍ፣ ይመክሩም እንደሆነ መምከር፣ ያስተምሩም እንደሆነ ማስተማር። ስራው ማንኛውም ስራ መንፈሳዊውንም ስጋዊውንም ከኃጢአት ውጭ ሆነውን እንዲህ አድርገው ይጀምራሉ። ከዛ ማብራሪያ ያለ እግዚአብሔር አጋዥነት አትፈጸምምና እግዚአብሔር ካረዳ ምንም ስራ ተሰርታ አታልቅ፣ ምንም ስራ። ስለዚህ እኛ ለሰው መጀመር ተሰጥቶታል እና መጀመር የሰው ነው፣ መፈጸም ግን የእግዚአብሔር ነው። ወጤንሰ ማበሰ መጀመር ከሰውም ነው የሚጠበቀው። የሰው ልጅ ፈቃዱን የሚያሳውቅበት
አንድን ነገር እንደመረጠ ማለት ነው። መንፈሳዊ ነገር ኃጢአትን ትቶ ጽድቅን እንደፈለገ የሚያሳየው ኃጢአትን ለመተው መጀመር አለበት። መተውን የሚያስፈጽመው እግዚአብሔር ነው፣ ግን ለመተው መጀመር አለበት። የሰው ልጅ ኃጢአቱን ለመተው ፈቃድ እንዳለው ለእግዚአብሔር ማሳወቅ አለበት ማለት ነው። በመጀመሩ ይህን ያሳውቃል፣ እግዚአብሔር ያስፈጽመዋል ማለት ነው። ስለዚህ ማንኛውም ስራ ስንሰራ እግዚአብሔርን ማስፈቀድ አለብን እና ደጋግ አባቶቻችን ስለ እመቤታችን ድርሰት ደርሰው ጽሑፍ ጽፈው ምስጋና አዘጋጅተው መፈጸም ሲሳናቸው ምን ነው ድርሰቴን አልወደድሽውም አልተቀበልሽውም እያሉ እመቤታችንን በሱባኤ ይጠይቃሉ። መውደዱን ወድጀዋለሁ ግን መቼ አስፈቀድከኝ እያለች እመቤታችን ከዚያ በኋላ እንዲጾሙበት አያችሁ፣ ጽሑፉን መንፈሳዊውን ድርሰት ግጥሙን ቅኔውን ተመልከቱ። ዜማውን እንዲጾሙበት እንዲጸልዩበት ስታደርጋቸው ከዚያ በኋላ ጾመው ጸልየው ለምነው አስፈቅደው ደግሞ ይፈጽሙታል ማለት ነው እና ስዕል ሲስሉ ከስግደት ጋራ ከእንባ ጋራ ከጾም ጋራ ያደረጉ እና ገቢረ ተአምራት ሲከናወንበት የምናያቸው ስዕላት እንዲሁ በዋዛ የተገኙ አይደሉም። ከእንባ ከደም ጋራ የተዘጋጁ ናቸው እና ቀላል አይደለም። በጾም በጸሎት እግዚአብሔርን በመለመን በማስፈቀድ ረድኤት በመለመን ከእግዚአብሔር በእግዚአብሔር አጋዥነት ተሰርተው የተፈጸሙ ናቸው። እኛም ትንሽም ትልቅ የምንለው ጉዳይ ማንኛውም ጉዳይ ለመስራት ስናቅድ እግዚአብሔርን አጋዥ አድርገን መጀመር አለብን። እንደዚያ መጾም መጸለይ ወሳኝ ነገር ነው የሚለው እንድናገር አርዮስን ነግሮ መክሮ ገስጾ አልመለስ ሲል አጉዞ ለመለየት አባቶቻችን መጀመሪያ ስራ ያደረጉት ጾም ነው። ተሰብስበው ከአርዮስ ጋር ወደ ክርክር አልሄዱም። ይሄ ጉንጭ አልፋ ጭቅጭቅ ክርክር እንደሚሆን ያውቃሉ። እነሱ አንድ ሀሳብ አንድ ልብ እንዲሆኑ ያደረጋቸው ጾም ጸሎት፣ መንፈሰ እግዚአብሔር አንድ ያደረጋቸው። ከዚያ በአንድ ሀሳብ ተስማምተው ስለ አንዲት ሃይማኖት ገልጠው ነግረው አልሰማ ያላቸውን አውግዘው እግዚአብሔር ከነሱ ጋር ነበርና ማለት ለይተውታል። ስለዚህ ሰው አንድ እንዲሆን በልቡም ማለት ነው በአንድ ሀሳብ እንዲጸና ባለጋራ ሊሸነፍ የሚችል እንዲህ በጾም በጸሎት አንድ ልብ በመያዝ ነው ማለት ቀላል ነገር አይደለም እና ይህን መውሰድ ያስፈልጋል። አምላካችን ሐዋርያትን በደንብ አሳስቧቸዋል። እኔ ግንድ ነኝ እናንተሳ ቅርንጫፎች ናቸው። ቅርንጫፍ ከግንዱ ከተለየ ያፈራል አያፈራም? ስለዚህ ሌላ ቅርንጫፍ እኮ ሌላ ግብር የለውም፣ ማፍራት ነው አይደለም? ሌላ ምን ግብር አለ? ማፍራት ነው። ግን ይሄ ስራው የተባለ የቅርንጫፍ ዋና ተግባሩን እንኳን ከግንድ ከተለየ ሊያደርገው አይችልም ማለት ነው። ስለዚህ እናንተም ከኔ ከተለያችሁ የኔ አጋዥነት የኔ ረድኤት ከሌላችሁ ምንም ምን ልትሰሩ ልታከናውኑ ልትፈጽሙ አትችሉም። እንዲህ አድርጎ ቁርጥ ባለ ቃል ለሐዋርያት ነግሯቸዋል። ስለዚህ እንደው በዚህ ጊዜ እዚህ ቦታ ይሄዳለሁ ይሄን እሰራለሁ የሚል ሰው እግዚአብሔር ቢፈቅድ እሱ ቢያግዘኝ ቢጨመርበት ብሎ አምኖ እንደገና ለምኖ እግዚአብሔርን አስፈቅዶ ቢያደርገው ይሰምርለታል፣ ይከናወንለታል። በሕይወታችን ብዙ ጉዳዮች አሉ ውለን ባደርን ቁጥር የምናቅዳቸው ማለት ነው። በጣም ብዙ ፕሮጀክቶች በአይምሯችን ይመላለሳል። እነዛን ሁሉ ምን ማድረግ ያስፈልጋል ማለት ነው? አግብቼ ወልጄ ቤት ሰርቼ ነግጄ አትርፌ የሚል ሰው ተምሬ የሚል ሰው መጠየቅ አለበት ማለት ነው። ስጋዊ መንፈሳዊ ንስሐ ገብቼ ቆርቤ የሚል ሰው መጠየቅ አለበት ማለት ነው። እያንዳንዷ እንቅስቃሴ እግዚአብሔርን ጠይቆ በእሱ አጋዥነት ተማምኖ ማከናወን ያስፈልጋል። ስለዚህ አሁን ወደ ነጥባችን ስንመጣ እየጾምን በጾም ይህ ይገኛል ተብሎ ቃል ተገብቶልን ተስፋ ተሰጥቶን ሳለ በመጽሐፍ ቅዱስ አይደለም እንዴ? ጾማችሁ ጸልያችሁ ለምኑኝ አደርግላችኋለሁ ብሎ ሳለ እግዚአብሔር ጾመን ለምነ ነው ካልሆነልን ተመልከቱ፣ እየጾመን እየሰገድን ከእግዚአብሔር እንደምንሻው ያላገኘን እንደሆነ በጾማችን በጸሎታችን ብቻ እንዳንል ልባችን በሱ መተማመንን እንዲማር
እያደረገን ትዕግስት እያስተማረን እንደሆነ መገንዘብ ያስፈልጋል የሚለውን ለማምጣት ነው። እና ስለዚህ ጾም ምንድነው? ጾም ከእህል ከውሃ መከልከል ነው። ከእህል ከውሃ ሲከለከል ሆድ ብቻ ነው የሚከለከል እንዳንል ሆድ ማዕከል ስለሆነ ነው። እንደገና ደግሞ ጾምን በሌላ አንቀጽ የተረጎመልን ቅዱስ ያሬድ ነው ብለናል። ዓይን ይጹም፣ እንደገና ደግሞ አንደበት ልሳንም ይጹም፣ ጆሮም ደግሞ በፍቅሩ ሆኖ ክፉ ከመስማት ይከልከል በማለት ሆድ መብል ነው የሚቀበለው አይደለም። ያንን እንግዲህ አብኩቶ ለውሶ እንደሚሆን አድርጎ ደግሞ ለዋሳት አንጥሮ ማቀበል ነው ስራው ማለት እና ሆድ የሚሻው ምግብ ነው። ሆድ ሌላ ነገር ጠይቆን ያውቃል? ከመብል ከመጠጦች ሁሉም ሕዋስ እኮ ግብር አለው፣ ስራ አለው፣ የሚሻው ነገር አለው። ዓይን ግብሩ ምንድን ነው? ማየት አይደለም። ስለዚህ ዓይን የሚታይ ነገር ይፈልጋል። የሆድ ግብሩ ምግብ አሽቶ አብስሎ ለሰውነት ማቀበል ነው። እሱን ነው የሚፈልገው። ዓይን ደግሞ ረቂቅ ስለሆነ እንዳይምታታብን ማለት ነው። ለዓይን ምግቡ ማየት ነው፣ የሚታይ ነገር ነው፣ ሌላ ነገር እንዳይመስል። ጆሮ ሌላ ግብር አለው፣ መስማት አይደለም። አዎ። ስለዚህ ለጆሮ ምግቡ ደግሞ የሚሰማ ነገር ነው ማለት ነው። እግርም ሁሰት ነው፣ አንሳሶ ይባላል። ወዲህ ወዲያ ማለት መንቀሳቀስ፣ መላወስ ማለት እና እጅም ደግሞ ገስስ ይባላል። እጅም የሚሰራው ሚነካው ይሻል ማለት ነው። ስለዚህ አሁን እንደ ሆድን መብል መጠጥ ከከለከል ነው ዓይን ምን መከልከል አለበት? ጾም ከሆነ ማለት ነው። አየቱ ከሚታይ ነገር መቆጠብ ያስፈልጋል። እንደ ልብ ሳንመርጥ ሁሉን አግበስብሰን እናይ ከነበረ እስቲ ዓይኔ ይቆጠር፣ የግዱን ብቻ ላይ የግዱን ማለት መቼም ስራ የሚሰራ ሰው መስሪያ ቤት ይገባል አይደለም? አዎ። የሚነበበውን የሚያየውን ያገላብጣል። ያን ነገር አንደበትም ደግሞ የግዱን ብቻ ልናገር፣ ትርፉን ላስቀርበት ማለት ያስፈልጋል። በአንደበት ስራ ቦታ ላይ የምንነጋገረው የምንወያየው አለ። ሳንነጋገር መቼም በአርምሞ ውለን አናድርም ማለት ነው። የግዱን ንግግር ያስፈልጋል። ስለዚህ የግዱ ትርፉ ይቅርብኝ፣ እነገሌን እስቲ ላግኛቸው ልጫወት የሚባለው ደግሞ ይቀራል ማለት ወሬው ሀሜቱ ይቀራል ማለት አያችሁ። እንኳን የማይጠቅመው የሚጠቅመውን ቢሆን አብዝተን የምናረገው እሱ ይቀራል። በፈቃዳችን የግድ ያልሆነውን እየቀነሱበት ማለት ነው። ከዚያ በኋላ እንደው ያለመድነው ምን ሄድበት ቦታ ካለ አህል ጾም ነው፣ ወራ ጾም ነው፣ ቆጠብልበት። እግርም ምሱን አጣ ማለት ነው አይደለም? አዎ። ስለዚህ ሕዋሳት ሁሉ እንዲህ ይቀነስባቸዋል በወርሃ ጾም ማለት ነው። ለዚያ ነው እኮ በዚህ ምስጢር እኮ ነው በትዳርም ቢሆን ለጸሎት ሲሆን ተስማምተው በባለ ትዳር እንኳ መኝታ ምን ላይ ብለው ፈቅደው የሚያደርጉት እኮ ፈቃድን መንሳት እኮ ስለሆነ ሌላ እኮ አይደለም ክርስቲያኖች። እና ቅዱስ ያሬድ ተረጎመልን አይደለም? መሰረታዊውን አንስቶ ይጹም ዓይን ይጹም ልሳን፣ ዓይን ይጹም፣ አንደበትም ይጹም፣ እዝንኒ ይጹም እምሰሚዐ ሕጹም። ተመልከቱ፣ ክፉ ከመስማት ጆሮም ይከልከል። ሶስቱን ዘረዘረልን። ከዛ የእጅና የእግር ጨመርንበት አይደለም? አዎ። ስለዚህ ገና ይጨመራል ማለት ነው። እንዲህ አድርጉ። ሕዋሳት በሙሉ መጾም አለባቸው ማለት ባቸው። ከሚሹት ከሚፈልጉት ነገር መከልከል አለባቸው የሚለውን እንድንገነዘብ ነው ክርስቲያኖች። ስለዚህ ጾም ምንድን ነው ያለን እንደሆነ ሰውነት ከሚሻው ነገር መጥኖ ቀንሶ ሰዓት አይቶ መስጠት ማለት ነው። ለሰውነት የሚያስፈልገው መብል መጠጥ ብቻ አይደለም ማለት ነው። አሁን በትምህርታችን መሰረት መብል መጠጡ መደቡ ነው። እንደውም የሚገርማችሁ ነገር ሁልጊዜ ትእዛዝ፣ ይህን ደግሞ መሰረታዊ ነጥብ እንዳንረሳ፣ በሃይማኖት ክርስቲያኖች ትእዛዝ ሲታዘዙ ይህን አልችለውም የማይሉትን የመጨረሻውን ትንሹን ነገር ነው የሚታዘዙት። የመጨረሻውን ምንም ትንሹን። አሁን ለምሳሌ ምጽዋትን እንውሰድ። በምጽዋት ቀዝቃዛዋ ነው መቼም ሰው ማያውቀው ማለት ነው። አንዱ በምክንያት በስደትም ይሁን በፍልሰት በምንም ምክንያት ተመልከቱ፣
ለጊዜውም ቢሆን ውሃ ያጣ ይሆናል ከቦታው ካልተገኘ ሰው አይደለም። ውሃ ሊቸግር ይችላል። ስለዚህ ቀዝቃዛ ውሃ ጠምቶኝ ነው ደክሞኝ ነው ካለ መንገደኛው ውሃ ቀዝቃዛ ውሃ ማቀበል። ይሄ የመጨረሻው ትንሹ አይደለም ሰው ሊሰጠው የሚችለው ነገር ተመልከቱ። እና መቼም ዘመንህ እየተለወጠ ስለመጣ ውሃ ደረጃ ወጥቶለት ዋጋ የሚመዘንለት እየሆነ አሁን ዛሬማ እንደ ውሃስ ዋጋ የሚወጣለት ምን አለ ሊባል ይችላል እንደ ጊዜው አይደለም። ይሁን እንጂ በድካም ብቻ በቃ ከጉድጓድም ከወንዝም ጠልፈው ቀርተው የሚያጠጡት ከቤት እስካኖሩ ጊዜ ድረስ ተጨማሪ እንደጠላ እንደጠጅ ሌላ ነገር ቀይጡኝ የማይል ተጨማሪ ድካሙ የማይል ውሃ ያን ቀዝቃዛ ውሃ ስጡ። ይሄ ማለት ትርጓሜውም ራሱ አስቀምጠልናል። ለሰው የሚቻለውን የለኝም እንዳንል ከትንሹ ነው ምጽዋት ያስጀመረን ትእዛዝ ያደረገው እንጂ እኮ ሰው ምጽዋት የት ድረስ እንደሚሄድ እናውቃለን። ክርስቲያኖች ራስን መስጠት ድረስ ነው የሚሆነው። እንደና አባ መርትያኖስ ያሉ እኮ አድርገውታል። ራሳቸው በቃ ንብረታቸውን ሰጡ፣ ሸጠው፣ ለውጠው እንኳን በቅርብ ያለ በሩቅ ያለ ሁሉ ሰምቶ እንደውም እሱማ የሚሰጠው አብዝቶ ነው እንዲህ ነው ሲባል ያላቸውንም ሁሉ ለትራንስፖርት ለስንቅም አድርገው ተጠቅመው ያላቸው ነገር ጠቦትም ፍየልም ሸጦ የመጣ አለ። ከዚህ በላይ ያገኛለሁ ብሎ ማለት ታዲያም እሱ ጨርሷል። አንድ ጊዜ መቼም እያነሳ አፍሶ ቢሰጥ ሰው ምን ያህል ስንት ዘመን ይሰጣል? ሰጥቶ ጨርሷል። እንዴ ስጠን እንጂ ጨረስኩኝ። እኛ አንተ ትሰጣለህ ብለን ይህን ሁሉ ደክመን ይህን ሁሉ ዋጋ አውጥተን አሉት ማለት ነው። እንግዲያውስ ምን አደርጋለሁ? የለኝም፣ ዋጋ ካወጣውላችሁ ሽጡኝና ተካፈሉ አላቸው። አያችሁ እና ህልቦሙ ምሕረት የሚላለ እና ሸጠው ተካፈሉ። በእውነት እሱስ እግዚአብሔር ከእሱ ጋር ስለነበረ በተአምራት ደግሞ ከገዢዎቹም ነፃ ወጣ ማለት ነው። የገዢዎቹን በሽተኛ ድውይ ፈውሶ ማለት ነው። አያችሁ እንጂ እንዲህ አድርገው ሸጠው። ምጽዋት እዚህ ድረስ ይሄዳል ማለት ነው። በቀዝቃዛው ይጀመራል። ትእዛዙ ምንድን ነው? መቼም ራሳችሁን ሽጡ ለውጡ ተብለን ታዘናል? እንዲህ አልታዘዝንም። የታዘዝነው ከትንሹ ነው፣ ከቀዝቃዛ ውሃ። ከዚህ የምንማረው ያነሳነውን የጠቀስነውን መሰረታዊ ነጥብ ነው። እግዚአብሔር ሲያዘን ትእዛዛቱን እኛ እነሱም ከበዱን እንዳንል፣ ያዘዘንማ እንደው ጥቂቱን ነው፣ ቀላሉን ነው፣ የመጨረሻ ትንሹን ነው እግዚአብሔር ያዘዘን። ተመልከቱ። ከዚህ አሁን እንግዲህ ጾም ማለት ከእህል ከውሃ ነው። እንደውስ ከባዱ ትእዛዝ ከአቅም በላይ የሆነ ምግብ አምጥቶ ይሄን በልታችሁ ጨርሱ ቢባል ነበር ከባዱ። ጨዋታ አለ የለም? እንዲህ ያለ ጨዋታ ውሃ እየቀዱ ይሄን ትጨርሳለህ፣ ምግብ እያመጡ ይሄን ትጨርሳለህ እየተባለ እስኪ ፈነዱ ድረስ ጨዋታ እኮ አለ። እሱ ነበር ከባድ። ጾሙማ ለሌለውም ላለውም ያለው ቢተው የሌለው ደግሞ አንድ ፊቱን ትቶታል። ጾሙ እኮ ከባድ አልነበርም እንደሆነቱ ከሆነ። ይሄን ብሉ ግን ቢባል ኖሮ ከየት አምጥቼ ይባላል። ያለውንም ደግሞ በዚህ ላይ ደግሞ መጨመር አልችልም ይባላል። አያችሁ፣ ጾሙ ግን ቀላል ነው። ጾሙም ደግሞ እንዳይከብድ ሰዓት ተመጥኖለት፣ ጊዜ ተመጥኖለት ተወስኗል። ትንሹን ትእዛዝ ነው። ታዲያ ይሄ የጾም ትእዛዝ ከፍ ሲል ምን ይሆናል? ተመልከቱ። ጾሙ ምን ይሆናል? ከፍ ሲል እየጨመረ ሲመጣ ምናኔ ይሆናል። ከፍ ሲል ሙሉ ለሙሉ ምን ይሆናል? ምናኔ ይሆናል። በቃ በሰዓት የተገደበውን ሰዓት እላፊ እያደረጉ ማለት ነው። ከእህል ከውሃ የተባለውን ደግሞ ሌላው ሁሉ በአለባበስም በአረማመድም በአነጋገርም ሁሉም በመቀነስ በመተው ይሆንና ከፍ ሲል ምናኔ ይሆናል። በቃ ጨርስ መልሎ ዓለም ይሆናል ጾም። አያችሁ እንዴት ከፍ እንዳለ። አሁን ምናኔ ከባድ ነው አይደለም? ግን ሚስጥሩ ጾም ነው፣ ሌላ አይደለም። ምናኔ የሚያሻውን የሚያስፈልገውን ነገር መተው
ሌላ አይደለም። ስለዚህ እግዚአብሔር ጾሙ ሲለን ትንሹ ትእዛዝ ነው እንጂ ከባዱ አይደለም። ምጽቱ ሲለንም ስጡ ሲለንም ከትንሹ ከቀዝቃዛው አስጀምሮ ከባዱ አይደለም እሱ ማለት እና ጸሎትን ብትሆን የጸሎት ትእዛዝ ምንድን ነው? የመጨረሻ ትንሽ እንድንጸልይ አስተምረን ብለው ወደው ፈቅደው ለጠየቁት እንኳን ጨምሮ እኛ እንደምንጸልየው ዛሬ በመዝገበ ጸሎት እንዳለው ነው እንዴ ጸሎት የሰጣቸው አምላካችን አይደለም። ምንድን ነው የሰጣቸው? አቡነ ዘበሰማያት ደቂቃ ማትፈጅ ለቋሚ ለለጓሚ የምትሆን አይደለም። ይህ ጸሎት የመጨረሻ ይሄ። አሁን አንድ ሰው ምን አላውቅም ምን ብዬ ልጸልይ ብሎ ቢመጣ የምናዘው ነገር ውዳሴ ማርያም፣ ውዳሴ አምላክን፣ አርጋኖን፣ መዝሙረ ዳዊትን እያልን አይደለም የምናዘው። አቡነ ዘበሰማያት ታውቃለህ? እሱ አንድ መጀመር አይደለም። ከዚያ ጀምር። ከዛ በሰላመ ገብርኤልን አይደለም። ከዛ ጸሎት ሃይማኖትን፣ የዘወትር ጸሎት ሰላም ለኪ፣ ከዛ ውዳሴ ማርያም፣ እንዲህ ያለ ጸሎት ይጨመራል። ሰዓታቱ ማህሌቱ ሁሉ አለ። ለቻለ ደግሞ እዛ በሚስጥር ባህር እየዋኘ ደግሞ ጸሎቱን ያሰፋል ማለት ነው። ግን ጸሎት ሲታዘዝ አያችሁ በወንጌል እንዴት አጭር እና ትንሽ መጠነኛ ጸሎት። ይህንማ አልችልም የማሰኝ ማንበብ መጻፍ ባይችል ሰው ከሰው እየጠየቀ በቃሉ እየቀጸለ ሰምቶ የሚይዘው ጸሎት ማለት ነው። ይሄ ነው ጸሎት ይሰጣል። ስለዚህ እግዚአብሔር ሁል ጊዜ ትእዛዝ ሲያዘን ከአቅሜ በላይ ነው ልንል በማንችልበት ደረጃ ነው ያዘዘን። ከዚያ በኋላ እንግዲህ አሁን ቤተክርስቲያናችን 2000 ዘመን በክርስትና ዓለም ስትቆይ እንዴት ባለጸጋ እንደሆነች ነው የምናየው። የጸሎቱ ብዛት አይደለ? ይህ ቅዳሴ ሰዓታቱ ማህሌቱ ነገር እየደረጀን እየሰፋን እየበለጸግን መምጣታችን በጸጋ ላይ ጸጋ እንዴት እንደተጨመረልን የሚያሳይ ነው ማለት ነው። ይህን እንድንገነዘብ ያስፈልጋል እና ስለዚህ እግዚአብሔር አምላካችን እንድንጾም ትእዛዝ አዞናል። ጾም ማለት እንግዲህ ይህ ነው። የጾም ፍቺ የጾም ሀተታው ትርጓሜው ይሄ ነው ማለት ሰውነትን ከሚሻ መቀነስ መክፈል እና ለእግዚአብሔር መገዛት ነው ማለት ነው። ይሄን ከልባችን ማኖር አለብን። ሌላው ጸሎትን ሲተነትኑ ሊቃውንት ያስቀመጡት በሃይማኖተ አበውም የሰፈረ ኃይለ ቃል በትርጓሜ የምናገኘው ኃይለ ቃል ጾም የጸሎት ምንድን ናት? እናት ናት። እማለ ጸሎት የጸሎት ምንድን ናት? እናት ናት። እናት ጾም ናት። ወእህታ ለአርምሞ የጸጥታ እህት ናት። ወነቃአ ለአንበ የእንባ ደግሞ ምንድን ናት? ምንጭ ናት። እና ከዚያ ለስንቱ አዛምዳታለሁ ስንቱንስ እጠቅስላታለሁ በሚል በመጠቅለል በአጭሩ ደግሞ ወጥንተ ኩሉ ገድል ሰናይት። ይሄ በአጭሩ የተቀመጠ የመልካም ገድል መጀመሪያ ናት። መልካም ገድል ለተባለ ለመልካም ስራ ማለት ነው። ለመልካም ስራ ሁሉ መጀመሪያ ምንድን ናት? ጾም ናት። መሰረት ናት ማለት ነው። ሌላ አይደለም። በአጭሩ ጾም ምንድን ናት? በመንፈሳዊ ሕይወት ለክርስቲያኖች መሰረት ናት። ለክርስቲያናዊ ሕይወት መሰረት ናት ጾም። ስለዚህ የጸሎት እናት፣ የዝምታ እህት፣ የእንባ ምንጭ። እንባ ማለት ጸጋ ለሆነ እንባ ነው እና ይሄን እንዲህ ያለውን መንፈሳዊ እንባ የደም አረቄ ይሉት አባቶቻችን እና ትልቅ ጸጋ ነው። መንፈሳዊ ነገር እያሰቡ በተዘክሮ አይን እንባ ሲሞላ ሳያስቡት እንባ እንደ ኩስኩስት ውሃ ሲፈስ ማለት እና እንዲህ ያለው ቀላል ነገር አለ። የመንፈስ ቅዱስ ማደሪያ ከመሆን የተነሳ የሚመነጨ ፀሐይ ሲነካው እርጥብ ልብስ ውሃ ያወጣል አይደል? ያተናል ማለት ነው። እንደዚያ ለመልበስ ዝግጁ ይሆናል በፀሐይ። እንደዚያ በመንፈስ ቅዱስ ማደሪያነት ሰውነት ሲጎበኝ ማለት ነው እና እሳት ሲዋሃደው ሰውነት የሚያወጣው የሚያፈላው ውሃ እንባ።
ይሄ ጸጋ ነው። እና ደግሞ የዚህ ተቃራኒ የሆነ የብስጭት ደግሞ የቁጣ እንባ አለ። ተመልከቱ። የጸጋ እንባ ምንም ቢሹት የማይገኝ ትልቅ ዋጋ የሚያስከፍል ነው። የቁጣ እንባ ግን የተቆጣ የተበሳጨ ሁሉ አስመሳይና ድራማ ሰሪ ሁሉ የሚያደርገው የሚያገኘው ነው ማለት ነው። እንዴት ነው እንዲህ የሚያለቅሱት የሚያነቡት እንላለን አንልም? አዎ እንላለን። በልዩ ልዩ መንገድ የሚመጣ እንባ አለ። እንዲህ ያለ የብስጭት፣ የቁጣ፣ የሐዘን፣ የተስፋ መቁረጥ እንባ የሚደገፍም አይደለም። እንደውም ማራቅ ያስፈልጋል። በጾም በጸሎት እንዲህ ያለው ማራቅ ያስፈልጋል። እና ዓይን ያንጣጣል ቅንድብ ይመልጣል እያሉ ይገልጹታል ቁጡ እንባ በማለት እና ይልቅ መንፈሳዊው እንባ ግን የማይገኝ ትልቅ ጸጋ ነው። ራሱ ከ10 ማዕርጋት አንድ ቦታ ያለው ደረጃ ያለው ነው እና ስለዚህ የእንባ ምንጭ ምንድናት? ጾም ናት። ሰው ቢጾም የእንባ ጸጋ ያገኛል ማለት ነው እና እንዲህ አድርጎ የጾም የጸሎት ሰው መሆን ያስፈልጋል። ጾም እንዲህ ባለ መንፈሳዊ ጎዳና ምን ሆናለች ተገልጻለች የሚለውን እንድናቅ እና ጾም ልዩ ልዩ ጥቅሞች ደግሞ አሏት። ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ምን አደረገ? ተጠመቀ። ስራውን በአዋጅ የመጣበትን ዓላማ ሰው ሆኖ በምድር ላይ የተመላለሰበትን ዓላማ በአዋጅ በይፋ ለመጀመር ተጠመቀ። በ30 ዘመኑ ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ በመሄድ ጾመ። ተመልከቱ። ከዚያ ትምህርት ሲጀምር መጀመሪያ ያደረገው ንስሐ ነው። ንስሐ ግቡ፣ መኑ ተመለሱ አለ ማለት ነው። ከንስሐ በኋላ ደግሞ ያስተማራቸውን ትምህርቶች ካስተዋላችሁ እንግዲህ ማቴዎስ ወንጌል ምዕራፍ 3 ላይ ጌታችን ተጠመቀ ይላል። ምዕራፍ 4 ላይ ጾመ ይላል። በዚያው ምዕራፍ 4 ላይ ከጾሙ በኋላ የንስሐ ትምህርት ጀመረ እንደ መጥምቀ መለኮት ዮሐንስ ማለት ነው። ከዚያ በኋላ ስብከት ነው የጀመረው። በስብከቱ ውስጥ የተካተቱት እንግዲህ የተራራው ስብከት፣ ወርቃማዎቹ ቃላት፣ ቃለ ብፁዓን የሚባሉ ማለት ነው። ከምዕራፍ 5 ጀምሮ ያሉት የጌታችን በተራራ ላይ ያስተማራቸው ትምህርቶች ያካተቱት መንፈሳዊ ምግባራትን ነው። ጾሙ፣ ጸሎቱ፣ ምጽዋቱ ባጭሩ አቡነ ዘበሰማያትም ትምህርት ሆኖ የተሰጠው በእነዚህ በምዕራፍ 6 ላይ ነው። እንደገና ደግሞ ስለ ጾምም ስለ ጸሎትም ጌታችን ስለ ምጽዋትም ያስተማረው ስትጾሙ እንደ ግብዞች አትጠውልጉ ብሎ፣ አንተ ግን ምጽዋትን ስትሰጥ በስውር ስጥ ብሎ፣ ስትጸልዩ ደግሞ አባታችን ሆይ ብላችሁ ጸልዩ ብሎ እኒህን ያስተማር። እንግዲህ የመጀመሪያ ትምህርት ነው ማለት ነው ጾም ጸሎት አይደለም። ይህንን ማወቅ ያስፈልጋል። ጌታችን ደግሞ ከጾመ በኋላ ነው ጾሙ የሚለውን ትምህርት ራሱ አስከትሎ ያስተማረው እና ስለዚህ ጾምን መጾም ያስፈልጋል። ዛሬ በብዙ ምክንያት ጾም ችላ እየተባለ እናያለን። ነገር ግን ጾም ጸሎት ችላ የሚባል አይደለም። ክርስቲያኖች በነፍስ በሥጋ የምንጠቀምበት ነው። አጥብቀን እንያዘው ለማለት ነው። የቀሩንን ነጥቦችን ጨምርና ትምህርታችን ወደፊት እንቀጥላለን። የትምህርት ርዕሳችን ጾም ጸሎት አይደለም። ካደረሰን የጸሎት ነገር እንጨምራለን፣ ካልሆነ በጾም እንቋጨዋለን። ትምህርታችንን ሰፋ አድርገን ለዛሬ ቆየን። የሰማነው በልቦናችን ጽላት ይጻፍልን። አሜን።